የቱ ጠፋሁ እኔ ልጅ። ኧረ ችግር የለውም። ያው ትንሽ እንግዳ በዝቶ ነበር እንደሚሆን አድርገነዋል። አምነት ነበር። ምን ነው ፈልገሽኝ ነበር? መኝታ ቤታችን ስመጣ የለ። አዎ እዚህ አልነበርኩም። እሺ ይዘሽዋል። ለማለት ፈለግሽውን በግልጽ ተናገሪ። ከአቶ አምነን ጋር የት ነበርሽ? እኔ ክፍል። ምን ስታደርጊ? የባሌን አይምሮ ለመያዝ እየሞከርሽ ነው? አምነን እኮ ልጅ አይደለም፣ የፈለገውን ነገር ማድረግ ይችላል። ስለዚህ ፈልጎኝ ነው የመጣው እያልሽኝ ነው? እንደዛ አላልኩም። ለማለት ፈለግኩት አላስገደድኩትም ነው። እሺ ለምን መጣ? ሰላም ይለኝ። ያን ሰላም መሆን አለመሆን አምነን ይመለከተዋል? ንጉሱ አንቺ እንደፈለግሽው የሚሆን ሰው ቢሆን ኖሮ ያኔ በምርጫው ሰዓት በፈጠርሽው ድራማ ምክንያት ይወድቅ ነበር ነው አለው። ስለዚህ ስሚ፣ ከዚህ በኋላ ምን አጠገባይሽ እመኝ አለቅሽም። እሺ ያቺ ዛህራም የነበራችሁበትን ስላወቀች ነው አይደበቀችም። የአይጥ ምስክር ድንቢጣሉ እሷ መናገርሽን አቁሚ። ምንም ቢሆን እኮ ትልቅ ሰው ናት። ትልቅ ብትሆንማ ለመጥፎ ሰው አታዳላ። አንቺም ሆነሽ እሷ በአመን ከመጣችሁ ቤት ፔስታላችሁ ይዛችሁ መውጣት ትችላላችሁ። ከአንቺ አልጠበቅም ነበር። ከሰው ጥሩ ነገር ከመጠበቅሽ በፊት ጥሩ ነገር ስሪ እስኪ። ስሚ አንቺም የዚህ ቤት እንግዳ መሆንሽና እኩል መግባታችን አትርሺ። እና አብረን ስለገባን አብረን እንወጣለን እያልሽኝ ነው? አይ ከኛ ፊት እንደገባ ሰው ክፉ መነጋገር ጥሩ አይደለም። ኧረ ወይኔ ያደረኩት ጄሪ በቅናት ተነሳስታ ብሌንን ከፎቅ ላይ ወረወረቻት። ብሌን ራሷን ስታ ወርቃለች። አቶ አምናን በጣም አዝኗል። ብሌን ይላትም ልትነቃ አልቻለችም። ነገር ግን በአስቸኳይ ወደ ሆስፒታል ይዟት ሊሄድ ችሏል ማለት ነው። እንግዲህ ሲፈን ይሄ ነገር እንዴት ነው የሴት ሴትዮ እጅ አለበት እያለች እየተጠራጠረቻት 100% ጄሪ እጇ አለባት። እነሱ ሲንጫጩ ሲያለቅሱ የሰው አለ ሲሉ ክላሷ ቁጭ ብላ ነበር እያለች ጥርጣሬዋን ቀጥላለች ማለት ነው። እንግዲህ ጄሪ ሰዎችም እያማከራች ትገኛለች። ለሙስጠፋ እነግረዋለሁ ይህን ነገር ሊረዳኝ ይችላል ብላ ጭራሽ ራሷን አሳልፋ እየሰጠች ትገኛለች። እንደዚሁም ለግቢያቸው አታክልተኛ ለሆነ ለጎሽም እንግዲህ ነግረዋለች። ብሌን ይቅርታ ታደርግልኝ ይሆን ወይ? እኔ ነኝ ከፎቅ ላይ እኮ የወረወርኳትኝ፣ እውነት ይቅርታ ታደርግልኝ ይሆን ወይ ነበር ያለ ብላ እንግዲህ ነገራቸው። እሱ አዎ ልጅቷ በጣም ንጹሕ ልጅ ናት፣ ንጹሕ ልብ ያላት ትሁት ልጅ ናት፣ ይቅርታ ታደርግልሻለች። ነገር ግን በጣም ትልቅ ስህተትን የሰራሽው ከፎቅ ላይ ሰው መወርወር አልነበረ ብሽም እያላት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ ሁላችሁም ሰላም ብያለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ነባሪ ላክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ድራማ እንግዲህ ደስ የሚልና አዝናኝ አሳዛኝም ነው። ብሌንና አምናን በጣም ይዋደዳሉ። እንግዲህ አምናን የልጅ አባትም ሊሆን ነበር ግን ያው አልተፈቀደም ስለሆነ ነገሩ ፌል አርግዞበታል። ከጄሪ ጋር እንግዲህ በትዳር አብረው እየኖሩ ነው። ነገር ግን ለጄሪ ምንም አይነት ፍቅር የለውም። በእልህ ተነሳስቶ ጄሪ ሊመርጥ ችሏል ማለት ነው። እዛ ቤት እንግዲህ ለምርጫ የተቀረቡ 3 ሴቶች ነበሩ። ሲፈንና እንግዲህ እንደዚሁም ጄሪ ከብሌን ጋር 3 ነበሩ። እንግዲህ በብሌን ጥፋት ወይ ደግሞ ብሌን ለሱ ጊዜ ስለማትሰጠው እሷን ጥፋተኛ እያደረጉ ነገሮቹ ወደ ብሌን ስለሚያዞሩ በአክስትየዋ በሜርሲ ምክንያት እንግዲህ ጄሪ ሊመርጥ ችሏል ማለት ነው። ቢሆንም ጄሪም ቢመርጣትም ለጄሪ ምንም አይነት ፍቅር እየሰጣት አይደለም፣ ጊዜ እየሰጣት አይደለም። ደስ የሚሉትን ጊዜና የፍቅር ጊዜያትን የሚያሳልፈው ብሌን ጋራ ነው ማለት ነው። ብሌን ግን ይሄ ነገር እኔ ይቅርብኝ፣ ነገር ግን ምን እየሆንክ ነው? አምናን ተው እንጂ ወስን፣ ይሄ ነገር ጥሩ አይደለም፣ አንተ እኮ ባለ ትዳር ነህ ብትለውም እንደዚህ አይነት ነገር አታውሪብኝ፣ በቃ እኔ ጥሩ ስሜት እየተሰማኝ ነው፣ እያደረግኩ ያለውስ ደግሞ ልቤ የነገረኝን ነው። ስለዚህ አልተሳሳትኩም፣ ልቤ የነገረኝን ማድረግ እችላለሁ። ስለዚህ ሚስት አለክ ጄሪ ጋር ሄድ ስትኝ ሂድ ከዚህ ብለሽ የምታባሪኝና የጥላቻ መልክ ያስመስልብሻል። እባክሽ በቃ ስለዚህ ነገር አታውሪ ነበር ያላት። ጄሪም እንግዲህ እሱን መውደድ ብቻም ሳይሆን ለጥቅምም ነው የምትፈልገውና ብሌንም እሺ አንተ ሕፃን ልጅ አይደለም የምታደርገውን ብሎ ታውቃለህ በማለት ብሌንም አምናን የራሷ የማድረግ ፍላጎት አላት ስለሆነ አቶ አምናን እንግዲህ ከጊዜ በኋላ ነገሮቹ ሁሉ ወደ ብሌን የሚመለሱ ነው የሚመስሉትና ለጄሪ አሁንም ቢሆን ምንም አይነት ጊዜና ፍቅር እየሰጣት አይደለም። ነገር ግን ወደ ብሌን የሚመለስ ነው የሚመስለው። ከብሌን ጋር እንግዲህ ጥሩ ጊዜ እያሳለፉ ነበሩ። እዛው መኝታ ክላስ እየተጫወቱ ጥሩ ጊዜ እያሳለፉ ነበረ። አብረው እየተጫወቱ ሻሽ እያሰረችለት ምናምን አብረው ሲጫወቱ ቆይተዋል። ነገር ግን
ቤት አልነበረችም ጄሪ። ከውጪ ስትመጣ እንግዲህ እናት ዛህራ ነው ፊት ለፊት ያገኘችውና እናት ዛህራንም እንግዲህ አምናንስ ብላ ነበር የጠየቀቻት። እንጃ ልጄ ሳሎን ይሆናላ ቆይን እጠራልሻለሁ ነበር ያለቻት። አይ እናት ዛህራ አንቺ ብዙ ስራ አለብሽ፣ እኔ እፈልገዋለሁ፣ ምናልባት መኝታ ክላሴ ነው የሚሆነው በማለት ነበር ሄደችው። መኝታ ክላሷ ግን አምናን እያሌ ስትፈልገው አምና መኝታ ክላሷ አልነበረም። ሳሎንም መታጠቢያ ክፍልም ስትሄድ አላገኘችውም። ስልክ ስትደውልም አላነሳላትም። ከፎቅ ላይ እንግዲህ እጅ ለእጅ ተያይዘው ከብሌን ጋራ ሲወርዱ ፊት ለፊት ይገጣጠማሉና ስልክ አታነሳም አለችው። የት ነበርክ ትለው እዚሁ ነበርኩ ያላትና ስለዚህ በጣም ነበር የተናደደችው። እና ዛህራም እየተመለከቱ ነበር። ወይኔ ትንሽዬ ልጅ ዛሬ ምን መጣብሽ እንዶች ሴትዮ አየች ዛሬ እያለች ነበረ። ነገር ግን ብሌንን እፈልግሻለሁ ነይ ወደ መኝታ ክላሳችን ነበር ያለቻት። ብሌንም እሺ በማለት ነበር ወደ ጄሪ መኝታ ክላስ ያመራቸውና አምናን ግን ምን ይፈጠር ይሆን ምን ይመጣ ይሆን በማለት በጣም እየተጨነቀ ነበረ። እናት ዛህራም ወይኔ ትንሽዬ ልጄ አይ ዛሬ ያልሆነልሽማ ሌላ ችግሩ ሳትገቢብኝማ ቀር እያሉ ነበረ። ነገር ግን ብሌንም ጄሪ ክላስ ቀጥታ ሄዳ ነበረ። ወይዘሪት አንቺ የኔን ባል ማማለሉን ይዘሽዋላ ነበር ያለቻት። እኔ ባልሽን አላመለልኩም ነው ያለቻት። እና አምናን የት ነበረ ትላትም እኔ ክላስ ነው። ለምን መጣ ሰላም ሊለኝ። ያንቺን ሰላም ማለት ይሄን አለሱ አስፈላጊ ነው እንዴ? ሰላም ሆንሽ አልሆንሽ ምን አገባው እሱ ነበር ያለቻት። ብሌንም መልስ ትችልበታለች። አላቅም እሱን ጠይቂው ያለቻት። ማለት አንቺ እኮ ያኔ ለኔ ቀለበት ሲያደርግልኝ ያደረሹ ስህተት ያደረሹ ተንኮል እኔን እኮ ከምርጫው ያስወደቀኝ ነበር። ግን እንደ አንቺ ተንኮል አይደለም። እኔ ምርጫውን አሸንፍ ያለው። ስለዚህ አንቺ ደግሞ የንጉሱን ልብ ለማሸነፍ እየጣርሽ ነው የምትገኘው። ይሄ ነገር ደግሞ አዛልቅሽም። ምትኖሪ ከሆነ ዝም ብለሽ ትኖሪያለሽ፣ አለበለዚያ ግን አንቺም እቺ እና ዛራ የምትባል አሮጊትም ቤስታላችሁን ይዛችሁ ትወጣላችሁ ነበር ያለቻት። ይቅርታ እና ዛራ እንድትናገሪያት አልፈቅድም። እኛ ቤስታላችን ይዘን መውጣት እንወጣለን። ነገር ግን እንደዚህ አይነት ንግግር ጋንቺ አልጠብቅም ነበረ። እንደዚህ መናገር አልነበረብሽም ነበር ያለችት። ማለት ቤት አይደለም ቤትሽ አይደለም እያልሽ ነው ትላትም። አይ ሁላችንም እዚህ ቤት የገባንበት አላማ አለን። ከኛ ቀድመሽ እዚህ አልነበርሽም። አንቺም እንደኛው አንድ ቀን ነው ቤስታልሽን አንጠልጥለሽ የመጣሽው ነበር ያለቻት። ስለዚህ አንቺም አብረሽን ትወጫለሽ ነው የምትይው ትላትም። አይ እኔ አላልኩም። ቀድሞ እዚህ ቤት እንደነበረ ሰው እንደዚህ አትናገሪ፣ እንደዚህ አይነት አነጋገር ካንቺ አይጠበቅም። እና ዛህራ ደግሞ የሰው ሀቅ የሚያዛቡ አይደሉም፣ እውነቱን እውነት የሚሉ ናቸው። ሰው መካሪ ጥሩ ሰው ናቸው እንጂ አንቺ እንደምትያቸው ክፉ ሰው አይደሉም እናት ዛህራ። ስለዚህ እናት ዛህራን ስትናገሪ ዝም አልልሽም ነበር ያለቻት። እንዴት ነው እንደዚህ የምትናገሪው በማለት እንግዲህ ልትመታት ሙከራ አድርጋ ነበረ። ነገር ግን ቻው እኔ ባልሽ ጋር ከሆነ እኔ አልመጣሁበትም እሱ ነው የመጣብኝ ነው ያለችው። እንግዲህ እያስገደደኝ ነው እያልሽ ነው አላልኩም፣ እሱን ጠይቂው እሱም በማለት ነበር ትታት ሄደችው እያወራቻት። ነገር ግን ብሌን እኔ እያወራውሽ እንዴ ነው ትተሽ የምትሄጂው በማለት በመናደድ እንግዲህ ከደረጃ ላይ ወርውራታለች ማለት ነው። ብሌን ከደረጃ ላይ ወድቃለች ማለት ነው። ከደቂቃዎች በኋላ ነበር እንግዲህ ሙስጠፋ የደረሰላት። ሙስጠፋ ሲደርስላት እራሷን ስታወርቃለች። ጄሪ ቀጥታ እሷ ወርውራ መኝታ ክላሷ ገብታ ወይኔ ምንድን ያደረኩት አሳሰተችኝ፣ ምን እየሆንኩ ነኝ ነው ያለችው። ምን እየሆንኩ ነኝ እኔ? እንግዲህ አንድ ሰው በፍቅር እንጂ በግዴታ የራስ ማድረግ አይቻልም። እና ምን እያረኩ ነኝ? በጣም የደነገጠችው እንግዲህ ኧረ አምና እንድረሱልኝ እያለ ነበረ ሙስጠፋ። እንግዲህ ሲደርሱለት ራሷን ስታወርቃለች። ቀጥታ ወደ ሆስፒታል ነው ያመራችው። ሆስፒታልም እንግዲህ በጣም እንደተጎዳች እና ረጅም ጊዜ ሕክምና እንደሚያስፈልጋት ነው የተናገሩት። አምና በጣም ነው ያዘነው። እንግዲህ ሲፈንም ይሄ ነገር እንደተፈጠረ ወደ ፎቅ ነበር እየሮጠች ሄደችውና ጄሪ ግን በጣም ደንግጣለች። እጇ ይንቀጠቀጣል። እንዴ አንቺ ይሄ ሁሉ ሲጫወጨው የት ነበርሽ? አልሰማሽም እንዴ? ምኑን ያለቻት እንደ አዲስ ሰው። ብሌን ወርቃ እኮ እንዴት አልሰማሽም? ክላስሽ አይደለሽ እንዴ ሰው አለሽ እያሉ እዚህ ሲጮው ሲያለቅሱ እንዴት ነው ማሰሚ ትላት። በጣም በመደንገጥ እንግዲህ እየተንቀጠቀጠ ፊቷ በላብ ተዘፍቆ አይ አላቅም እኔ ምንም አውቀው ነገር የለም ተኝቼ ነበር ክላሴ ረፍት አድርጌ ነበር ያለቻት። አንቺ ጭልፊት የሆንሽ ሴትዮ ያንቺ እጅ አለበት። እች ልጅማ ዝም ብላ እንደዚሁ አልወደቀችም። አንቺ ገፍተሻት መሆን አለበት
እደርስበታለሁ እያለቻት ነው በራሷ መንገድ። ጄሪ በጣም ተጨንቃለች። ሀሳቤን ለማላካፈል ማን ያግዘኛል የሚለው እንግዲህ ሁለተኛ ባሏ የሆነው ሙስጠፋ ጋር ነበር የደወለችው። ሙስጠፋ ጋር ስደውል እንግዲህ ሙስጠፋ ወጣ ብሎ ነበረ። ሜርሲ ነኝ ስልኩን ያነሳችው። ሜርሲ ስልኩን አንስታ ቀጥታ ማነሽ? ምን ፈልገሽ ነው የምትደውይው? እኔ ሚስቱ ነኝ፣ 10 ጊዜ አትደውይ በማለት እንግዲህ ጆሮ ላይ ነበር የዘጋችባት። ማን እንደሆነች ግን አታውቅም። ጄሪም በጣም ነው የደንገጠችው። እኔ ሚስቱ ነኝ፣ ማናት እሷ እንደዚህ የምታደርገው እያለች እንግዲህ ግራ እየተጋባሽ ነበረ። ሙስጠፋም ወደ ውጭ ሲወጣ አግኝቷት ነበረ። ደግሞ ሚስትህን ስልክ ያነሳችሁ ዛሬ ማናት እሷ ነበር ያለችው። እንዴ ደውለሽ ነበር እንዴ? አዎ ደውዬ ነበረ። ምን አባሽ ፈልገሽ ነው ባሌ ላይ የምትደውይ አለችኝ። ለከሚስት እያለ ነው እንዴ የምታስቸግረኝ ነበር ያለችው። አዎ እሷ አንስታ ይሆናል ነበራት። ስለዚህ ሲፈን እቺ ስራማ የአንቺ ስራ ናት፣ እሷ ነች አንስታ እንደዚህ የምታደርገው፣ ግን ምን እየሆነች ነው ልጅቷ ነበር ያለውና ሲፈንም እንግዲህ ለምንድን ነው ስልክ ያነሳሹ? ከማን ነው ስልክ ያነሳሹ ነበር ያላት። ማናት? ምንድናት ነበር ያለችው። እና እሷም ፍቅረኛዬ ናት፣ በቃ እወዳታለሁ፣ አፈቅራታለሁ ቢል እኔስ ነበር ያለችው። ምን ማለት ለእኔ ለምን አልነገርከኝም ነው አለችውና ሲፈን እንግዲህ እሱን እንደምትወደው ነው የምንመለከተው። ተወደዋለች፣ ግን ጊዜ እየሰጠችው አይደለም። በዛ ምክንያት እሷን ለማስቀናት እንደዚህ እያደረገ ያለው ሙስጠፋ። ስለዚህ ምን ወደ ዳር ትያለሽ? ከተናገርሽ ፊት ለፊት ተናገሪ እንጂ በቃ እወዳታለሁ፣ አፈቅራታለሁ። ብሌን ደግሞ በጣም ተጎድታለች አሉ። አቶ አምናን በጣም ልቡ ተሰብሯል። እንደማየው ከሆነ አቶ አምናን ብሌንን በጣም ይወዳታል። ነገር ግን ፊት ለፊት አውጥቶ መናገር አይፈልግም። ብሌንን በጣም ተወዷለች፣ ደግሞ በጣም ጥሩ ሰው ናት ነበር ያለው። ከዚህ ሁሉ ሰው ጋር እንዴት በአጭር ቀን ውስጥ ልትተዋወቅ ቻልክ? እንዴት ጥሩ ሰውና ትሁት መሆኗን አወክ? ቢለው እንግዲህ ሰውን ለማወቅ እኮ አንድ ቀን በቂ ነው። ብዙም ባላውቃታው ትንሽ አውቃታለሁ፣ እንደሚዋደዱም ደግሞ አውቃለሁ። አንድ ቀን ትንሽ ልታወራ እንችላለች። አዎ በፍቅር የተጎዳይ ናት፣ ትወዷለች። ነገር ግን እቺ ጄሪ የምትባል ነች የነጠቀቻት እንጂ ትወዷለች ነበር ያለው። ጄሪ እንግዲህ አሁን ሚስጥሯን ለማን እንደምትናገር ግራ ገብቷታል። ውጭ ላይ ወጥታ በጣም እየጨነቀች ነበረ፣ በጣም እያለቀሰች ነበረ። ተሳስቻለሁ በቃ ወይኔ ትጎዳ ይሆን እንዴ እያለች ነበር። እንግዲህ አንድ ነገር ትሆን ይሆን? እውነት ድናስ ይቅርታ ታደርግልኝ ይሆን እያለች ነበረ። ነገር ግን ውጭ ላይ ቁጭ ብላ ጎሽም እሷን ያያትና ምን ሆነሽ ነው ልጄ? አዝነሻል፣ ተክዘሻል፣ ብቻሽን ቁጭ ብለሻል ነበር ያላትና አዎ በጣም ትልቅ ስህተት ሰርቻለሁ ዛሬ ነበር ያለችው። ንገሪኛ ልጄ ምንድን ነው? እኔ እኮ አባትሽ ነኝ። በቃ ልመክርሽ እችላለሁ፣ አንዳንድ ነገር ሀሳብሽ ልካፈልሽ እችላለሁ። ሀሳብሽ እንዲቀልሽ ደግሞ ንገሪኝ ነበር ያላት። እሷም እንግዲህ ይቅርታ ታደርግልኝ ይሆን እንዲ ያለችው። ማናት እሷ? ምን አጥፈተሽ ነው ቢላትም እንግዲህ ብሌንን እኔን ከፎቅ ላይ ወርኳት ነበር ያለችው። በጣም ነው የደነገጠው። ጎሽ እንዴት እንደዚህ ልታደርግ የቻለሽ? ለምን ገፋሻት? አይ በስሜት ተነሳስቼ በቃ ድንገት ገፋዋት። እኔ እያወራዋት እያለው ትታኝ ሄደች። እንዴት ስተሽን ትሄጃለሽ ብዬ ገፈተርኳት ነበር ያለችው። አይ ልጄ ለሌላሽ ጊዜ አርቆ ማሰብ ማስተዋል ይገባሻል። እንደዚህ ማድረግ አልነበረብሽም። እቺ ልጅ እኮ በጣም ትሁትና በጣም ደስ የምትል ልጅ፣ አዋቂ ልጅ ናት፣ አስተዋይ ልጅ ናት። እንደዚህ ማድረግ አልነበረብሽም። ለሌላ ጊዜ አንድ ነገር ከማድረግሽ በፊት በደንቡ ማሰብና ማስተዋል አለብሽ በማለት ይመክራታል። ስለዚህ አዎ ይቅርታ ደግሞ ታደርግልሻለች። ልጅቷ ልቧ ንጹህ ነው። ተሽሏት መጥመጣ ከሆነ ይቅርታ ታደርግልሻለች። አንቺም እኮ ይኸው ተጸጽተሽ ይቅርታ ታደርግልኝ የሆነው እያልሽ ነው። ይቅርታ ታደርግልሻለች። አንቺ ይቅርታ ለመጠየቅ ዝግጁ ሁኚ እንጂ ለሌላ ጊዜ ግን እንደዚህ ነገር እንዳይለመድሽ እያላት ነበረ። እሷም እሺ ብላለች። እንግዲህ ሜርሲሻም ከድርጅቱ ስራ አስኪያጆች ጋር እንግዲህ ተስማምታ የሌብነት ስራ ልሰራ እንግዲህ ተስማምታለች ማለት ነው። እሱም ሰውየው እንግዲህ ሿሿ ነው የሚሰራው የቶ አምናን ድርጅት ውስጥ አምናንም ማጭበርበር ነውና፣ ስለዚህ ከኔ ጋር ለመስራት ትግባባለክ ወይስ የሰራከውን ተነጥቀክ የዘረፍከውንም ተነጥቀክ ያለ ደሞዝ ሰርተህ እድሜ ልክን እስር ቤት ትበሰብሳለህ ነበር ያለችው። እሱም አይ እስር ቤት እስከምበሰብስ ከአንቺ ጋር ተስማምቼ በሰራ ይሻለኛል ነበር ያለው።
እሺ ተስማማ ከኔ ጋር ብላ እንግዲህ እንዲስማማ አርግተዋለች ማለት ነው። እሱም ብቻ ሳይሆን አቶ አምናን ድርጅት ውስጥ እያደረግከውን ነገር እያንዳንዷን ትነግረኛለህ ብላ እየጠየቀችው ነበረ። እሱም ዝርዝር አርግቶ በአቶ አምናን ድርጅት ውስጥ ያደረገውን ነገር ሁሉ ነግሯታል ማለት ነው። ስለዚህ አሁን አዲሱ ድርጅታችን የእኛ ነው፣ አብረን ነው የምንሰራው ብላለች። እንግዲህ እውነት ታደርገዋለች፣ እውነት አብራ ትሰራለች። አቶ አምናን ሁለቴ ለውርቀት ትሰጠዋለች። እሱንም አብረን የምናይ ይሆናል በቀጣይ ቪዲዮ። አቶ አምናን እንግዲህ ከሆስፒታል መጥቷል። ሁሉም በጣም ተደናግጠዋል። ብሌን አስጊ ሁኔታ ላይ ናት ያለችው እያለ ነው እንግዲህ በጣም አዝኗል። ብሌን ምንም መሆን የለባትም ማለት ነው። ብሌን መዳን አለባት። ጄሪ መጋለጥ ወደ ራሷ መመለስ አለባት። ስለዚህ ብሌን ምንም መሆን የለባትም እያልን ድምጻችን ይሰማ እንላለን። ቀጣይ ቪዲዮ ምን ይሆናል የሚለውን ይዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮቹም ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። ቸር ሰንብቱልን።